ከ130 ዓመታት በፊት ለመላ አፍሪካውያን የነጻነት ድል ጮራ ፈንጣቂ የሆነችው ኢትዮጵያ አሁን ላይ ደግሞ ዘመነኛውን የማህበራዊ ሚዲያ ተንተርሰው ስማቸውን ካደረጁ ወጣት የተለያዩ የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በአንድ ሰብስባ ስለ ጋራ ጉዳዮች ይመከሩ ዘንድ እድሉን አበጅታለች። ይህም ደግሞ በተለይ በዋናነት በማህበራዊ ሚዲያው ዘንድ የሚስተዋሉ ክፍተቶችን ለመለየት ብሎም በጋራ መስራት በሚቻልባቸው ጉዳዮች ላይ ለመምከር ትልቅ እድልን የፈጠረ ስለመሆኑ ነው የተመላከተው። ታዲያ በመጀመሪያ ቀን ውሎውም የተለያዩ የመዲናዋ ክፍሎችን የልማት ፕሮጀክቶችን ጎብኝተዋል። በዚህም ባዩትና በተመለከቱት ነገር መደመማቸውን ነግረውናል። I have almost 4 million followers. በተለያዩ የማህበራዊ ሚዲያዎች በአጠቃላይ ወደ 4 ሚሊዮን የሚጠጉ ተከታዮች አሉ። የማህበረሰብ አኗኗርን የሚቃኙ ይዘቶችን ስለምሰራ ከዚህ ቀደም አዲስ አበባ መጥቻ አውቃለሁ። በአንድ አመት ውስጥ ያየሁት ለውጥ ብቻውን አስደናቂ ነው። በርካታ መሰረተ ልማቶች ተገንብተው ስራ መጀመራቸውን ተመልክቻለሁ። ከዚህ በኋላ አዲስ አበባ አጠገቤ ያለች ወደ ውጭ ሀገራት ለጉብኝት ለመሄድ አልገደድም። Addis is just next to me here. This is my first time in Addis. አዲስ አበባ ስመጣ የመጀመሪያዬ ነው። ከዚህ ቀደም በማህበራዊ ሚዲያዎች ስለ አዲስ አበባ በተንቀሳቃሽ ምስሎች ነበር የምመለከተው። በአካል ተገኝቼ ዛሬ ባየኋቸው የመዲናዋ ክፍሎች ደግሞ በበለጠ ተደምሜያለሁ። በአህጉራችን በዚህ ልክ ውብና ጽዱ ከተማ ስላለችን ኩራት ይሰማናል። We have an African country that is this developed. I'm very happy today because I have a chance. ዛሬ ኢትዮጵያን የምጎበኝበት ታላቅ ዕድል ያገኘሁበት በመሆኑ በጣም ደስ ብሎኛል። ኢትዮጵያ ለአፍሪካ ምሳሌ መሆን የምትችልባቸው ስራዎችን ተመልክተናል። ይህም ኢትዮጵያውያን ሀገራቸውን ለማሳደግ ያላቸውን ቁርጠኝነት ያሳያል። To learn for Ethiopia. ከ31 በላይ የአፍሪካ ሀገራት የተውጣጡ ከ62 የበለጡ የወጣት የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉብኝት ካደረጉባቸው ስፍራዎች መካከል የኢትዮጵያ አርቲፊሻል ኢንተለጀንስ በቀዳሚነት ይጠቀሳል። በዚህም ባዩት ነገር በእጅጉ መደነቃቸውን በማውሳት በተለይ ደግሞ አህጉሪቱን በዲጂታሉ ዘርፍ ለማልማት ትልቅ እድልን የሚፈጥር ስለመሆኑም ጭምር ነግሮናል። It's a very good initiative. በእጅጉ የሚደንቅ ስራ ነው። የአርቲፊሻል ኢንተለጀንስ ቴክኖሎጂ በበርካታ ዘርፎች ተግባራዊ እየተደረገ በመሆኑ ጅምሩ ተጠናክሮ ሊቀጥል ይገባል ባይ ነኝ። ከኢትዮጵያም ተሻግሮ ለአፍሪካ ሀገራት ምሳሌ መሆን የሚችል መሆኑን ታዝቤያለሁ። Rest of the countries in Africa. AI centers where we are able to capture some. በሰው ሰራሽ አስተውሎት ማዕከል የተመለከትነው በእጅጉ አስደምሞናል። በዘርፉ ምን ያህል መስራት እንደሚቻል የተመለከትንበት ነው። በዚህ መገናኘታችንም የበለጠ የእርስ በርስ ግንኙነት እንድናዳብር እድል አግኝተንበታል። This possible for us. I think AI is a feature. አርቲፊሻል ኢንተለጀንስን ለማልማት በዘርፉም ብቁ ተተኪዎችን ለማፍራት ኢትዮጵያ የጀመረችው መንገድ የሚያበረታታ ነው። ስለ አርቲፊሻል ኢንተለጀንስ ለመማር ከሌሎች የአፍሪካ ሀገራት ለወጣቶች አዲስ አበባ ምቹ መሆኗን መታዘብ ችያለሁ። Addis Ababa to learn the use of AI. I see a many innovation. በዚህ መካከል አስገራሚ የቴክኖሎጂ ውጤቶችን ተመልክቻለሁ። በተለያዩ ዘርፎች የተሰሩ የልማት ስራዎችም ለሌሎች የአፍሪካ ሀገራት ምሳሌ መሆን የሚችል ነው። Take example in Ethiopia. ከ400 ሚሊዮን በላይ ተከታይ ያላቸው እኚህ የወጣት የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ባዩትና በተመለከቱት ነገር በእጅጉ መደመማቸውን ነግረውናል። ከዚህም ባሻገር ደግሞ ለተመልካቾቻቸው ለተደራሲያናቸው አዲስ አበባን በሚመጥን ልክ ለመመስከር ዝግጁ መሆናቸውን ነው የነገሩን። ይህም ደግሞ ወትሮም የአፍሪካ መዲና ለሆነችው አዲስ አበባ በተጨባጭም ምስክር መሆን የሚችል እንደሆነም ጭምር ነው የነገሩን። ታዲያ በነገው ዕለት በሚጠበቀው ታላቅ ጉባኤም በተለይ በዘርፉ የሚነሱ ችግሮችን ለመለየት የሚያስችሉ ውይይቶች የሚደረጉበት ብሎም የአጀንዳ 2063ን የአፍሪካ የልማት ግቦችን በማሳካት ረገድ ወጣቶቹ የተጣለባቸውን አደራ መወጣት በሚችሉባቸው ሁኔታዎች ዙሪያ እንደሚወያዩም ይጠበቃል። It is my two time to come in Ethiopia. ወደ ኢትዮጵያ ስመጣ ለሁለተኛ ጊዜ ነው። በተመለከትኳቸው የልማት ስራዎችም በእጅጉ ተደንቄያለሁ። በቀጣይም ተመልሼ የምመጣ ይሆናል። To come in Ethiopia. I will definitely come back. በቀጣይ እንደምመጣ በእጅጉ እርግጠኛ ነኝ። ከሌሎች የአፍሪካ ሀገራት ከመጡ ይዘት ፈጣሪዎች ጋር እየተዝናናን እየጨፈር በጣም ልዩ ጊዜ አሳልፈናል። አንዳችን ከሌላችን ሳንበላለጥ በአፍሪካዊ ስሜት አንድነታችንን አንጸባርቀናል። እርስ በርስ የበለጠ እንድንተዋወቅም እድል አግኝተናል። በቀጣይም አፍሪካዊ ቅርጽ ያላቸውን ይዘቶች በስፋት እንድንሰራ ያገዘንና አንድነታችንን ያጸናንበት ነው ማለት እችላለሁ። At this point, we are all one. Today I'm here and we are going to share ideas on. በተለያዩ ጉዳዮች ሀሳብ የምንለዋወጥበትን እድል ሰጥቶናል። በስራው ሂደት የሚያጋጥሙንን ተግዳሮቶች ለይተን እንድናስቀምጥና መፍትሄ እንድናመላክትም
ያግዘናል። በቀጣይም ዳግም ተመልሼ እንደምመጣ እርግጠኛ ነኝ። willing to come back here again, like man, it's amazing.